ቪዲዮ ስትጀምሩ በላይክ ጀምሩ። እንግዲህ ድር ተወዳጅና አስተማሪ የሆነ ድራማ ነው። ሁላችሁም ብትከታተሉት መልካም ነው ብዬ አስባለሁ። በተለይ ስለ ትዳር ላይ ያጠነጠነ ነገር ነው። ይሄ ደግሞ ሁሉም ሰው ሊመለከተው ቅድመ ትዳር ዝግጅት እንዴት እንዳለው ትዳር ውስጥ ኖረንስ ደግሞ እንዴት ነው መኖር የምንችለው የሚለውን ነገር በደንብ አድርገን የምንረዳበት ለሴቶችም ለወንዶችም የሚጠቅም እና የሚያስፈልግ ድራማ ነው። ጄሪ እንግዲህ መርጦኛል። ስለዚህ እኔ እንደፈለግኩኝ በራሴ መንገድ እመራዋለሁ። ጥሩ ጊዜ እንድናሳልፍ ፈልጋለሁ። ሮማንቲክ የሆነ ጊዜ እንፈልጋለሁ በማለት እንግዲህ ገና ሳትጋባ ተጋብታ ቢሆን ኦልሬዲ ባሏ ሆኖ ቢሆን ኖሮ ይሄ ነገር ያስኬዳል። ገና ባሏ ሳይሆን ቀለበት ሳይታሰርላት ወንድ ልጅ የሚፈልገውን ነገር ሳታውቅ ቀድማ እሷ እንግዲህ አብራ ማደር ፈለገች አልፈለገም። በወንድ ልጅ እንግዲህ አንዲት ሴት ልጅ ወንድ ልጅ ፈልጋ አብረው ለማደር መኝታ ክፍሉ ድረስ ሄዳ አልፈልግሽም ውጪ ገናንን አልተጋባንም ብሎ የሚመልስ ወንድ ልጅ የለም። ከወደዳት ማለት ነው። ከወደደ እንደው ሌላ ነገር ውስጥ ባይገባ እንኳን ከጎኑ አቅፏት ሊያስተኛታል እንጂ ጥሏት አይወጣም፣ ወይ ደግሞ ከክፍል ውጪ ብሎ ሊያባረራት አይችልም። ምክንያቱም ፍቅር ኃያል ነው። ትፈላለጋላችሁ፣ አብራችሁ መሆንን ትፈልጋላችሁ እንጂ እንደዚህ ውጭልኝ፣ አልፈልግሽም፣ አልተጋባንም፣ ቀለበትም እኮ አላደረግንም ብሎ የሚያስወጣ አይደለም ፍቅር ማለት ነው። ይልቁኑ እንኳን መጣሽልኝ ነው የሚያስብለው ማለት ነው። ታዲያ አቶ አምነን አሁን ላይ ለቤሌን ሲናገር ምንድነው ነገሮችን ሁላ ዝም ብዬ በደመ ነፍስ ነው እያደረግኳቸው ያለሁት እንጂ ምንም አስቤበት ያደረግኩት ነገር አይደለም ብሏታል ማለት ነው። ቤሌን እንግዲህ ከልቧ አምነንን ታፈቅረዋለች። ባለመመረጧ በጣም ቅር ብሏታል። ምክንያቱም ስለምታፈቅረው ስለምትወደው፣ እሱም ይወዳታል። ልቡ ያለው እሷ ጋር እንጂ ጄሪ ጋር አይደለም። ለምን እንግዲህ ጄሪን እንደዛ እንዳለ ባናቅም የሚያፈቅረው ቤሌንን ነው ማለት ነው። ስለዚህ እሷ አጋጣሚ ተከፍታ እያለቀሰች በነበረችበት ሳለ ክፍሏ ሄዶ ነው እንግዲህ ክፍሏ ድረስ እንኳን ሄደው ስለሚወዳት እና ስለሚያፈቅራት ነው። ክፍሏ ሲሄድ እሷ እያለቀሰች ነው። ሄዶ ገብቶ ለምንድን ነው የምታለቅሽው? ምን ሆነሽ ነው ብሎ ነበር የጠየቃት። እናቴ ናፍቃኝ ነው ነበር ስትል ነበረው። ታዲያ አጠገቧ ቁጭ ብሎ እቅፍ አድርጎ ደረቱ ላይ አድርጎ አይዞሽ እያለ እያባበላት ነበረ። እሷም ታዲያ ጸጥ ብላ ነበረ ልጥፍ ብላ ደረቱ ላይ እየሆነችው እና ታዲያ ለጄሪ የዚህን ያህል ክብር እንኳን አልሰጣትም። ሚስት ተብላ የተመረጠችው ማለት ነው። መሬት አንጥፈሽ ተኝ፣ እዚህ መተኛት ከፈለግሽ እዚህ ክፍል መተኛት ከፈለግሽ ነው ያላት እንጂ ከጎኑ እንድትቀመጥ አይፈልግም። በስነ ስርዓት እንኳን አይመልስላትም። በሌንን ግን ምንድን ያለችው አቅፏት ከቆየ በኋላ ባለትዳር ነክ ሚስት እየጠበቀች ሊሆን ይችላል፣ እሷ ጋር መሄድ አለብን ነበረ ስትል የነበረው። እንደዚህ አትበይኝ፣ እኔ ባለትዳር አይደለሁኝም፣ አላገባውኝም፣ ትዳር የለኝም እያለ ነው የሚገኘው። ስለዚህ እንዲያትበይኝ እንድትይኝ ራሱ አልፈልግም፣ ይሄንን ቃል እንድትደግሚው አልፈልግም ማለቱ ፍላጎቱ ያለው ልቡ ያለው እሷ ጋር ነው ማለት ነው። ሁለቱም የሆነ ይዋደዳሉ፣ ይፈላለጋሉ፣ ግን ፍቅራቸውን ግልጽ አድርገው መገላለጥ ነው ያቃታቸው። ስለዚህ ፍቅር ምን ይፈልጋል? ግልጸኝነትን ይፈልጋል። የሆነ ልባችን የፈለገ አንዳንዴ ይሄ ቀድሜ እኔ በነግረው ይኮራብኝ ይሆን፣ እኔ ደግሞ ፈቅርሻለሁ ብላት ምናልባት ከቀኝ ይሆን የሚባሉ ነገሮች አሉና አንዳንዴ ከስሜት ጋር መታገል ጥሩ ነው ብዬ አላስብም። ስሜታችን የሚለንን ነገር በእርግጥ በስሜት መነዳት ዋጋ የሚያስከፍልበት ጊዜም አለ። ግን እንደዚህ አይነት በፍቅር ሁኔታ ውስጥ ሲሆን ደግሞ ሁለቱም እንደሚዋደዱ ያውቃሉ እርስ በርሳቸው። ስለዚህ ይህንን ነገር በምን መልኩ ነው ማስኬድ ያለብን ብለው ሁለቱም ቁጭ ብለው ቢነጋገሩበት ጥሩ ነው ብዬ አስባለሁ። እየተጎዱ ነው። ብሌን አሁን በጣም እየተጎዳች ነው፣ እያለቀሰች ነው፣ በጣም ስሜታዊ ሆናለች፣ በጣም ተረብሻለች። ስለዚህ ይሄንን ነገር በግልጸኝነት ቢነጋገሩ ሁለቱም ወደ አንድ ይመጣሉ ማለት ነው። ሚስት የለኝም፣ ባለትዳር አይደለሁኝም፣ አላገባውኝም እያለ በተደጋጋሚ ይሄንን ቃል እንኳን ከዚህ በኋላ እንዳትይ እያለት ነው የሚገኘው። ለምን ታስመስላለክ? ለምን ትቀያየራለክ?
አንዴ እንደዛ ትላለህ፣ አንዴ እንደዚህ ትላለህ። ለምንድን ነው የምትቀያየረው? ምክንያት ግን ምንድን ነው? እኔ የሚያስገርመኝ ነገር አንተ የምትቀያየረው ነገር ነው ብላለች። እና ይህንን ሁሉ ያደረግኩት አስቤበት አቅጄበት አይደለም፣ በደመ ነፍስ ነው እያደረግኩ ያለሁት ነው ሲላት የነበረው። እዛ ጋር እንግዲህ ዜሪ ባለመምጣቱ በጣም ትናዳለች። ለምንድን ነው ያልመጣው? ከመረጠኝ በኋላ ለእኔ ጊዜ ሊሰጠኝ ይገባል። ትንሽ ጊዜ እንኳን ለምንድን ነው የማይሰጠኝ? እያለች እንግዲህ ለእሱ አክስት እየተናገረች ነው የምትገኘው። የእሱ አክስት ደግሞ እንግዲህ እንደፈለገ መሆን ይችላል የወንድሜ ልጅ ምን ሆነች ነው እያለቻት ነው የምትገኘው ማለት ነው። ቢያንስ አንቺ ከጎኔ ሆኚ ብላ ደውላ ጠርታታለች እሱ ስላልመጣ። ያው መጨረሻ ምንም አማራጭ ስለሌላቸው እየተጃጃሉ ነበረ። ያው መጃጃል ነው እንግዲህ ሰው እየጠጣ መዝፈን ምናምን ነገር እየተጃጃሉ ቆዩ። መጨረሻ ላይ ሰክረው ነው ሁለቱም እዛው ክላስ ውስጥ ተኝተው ያደሩት። ዛህራ ታዲያ እትዬ ዛህራ ደግሞ ሁለቱም ውሃ የተፋቸው ገንድ መስለዋል። እዚህ ነበር ስትል የነበረው። ጠዋት እንግዲህ ቁርስ ደርሷል ለማለት ወደ ክላስ ስትሄድ አንዷ ወደ ታች አንዷ ወደ ላይ እዛው ጠርሙሳቸውን ታቅፈው ተኝተዋል። እና በመገረም ገንድ ውሃ የተፋው ገንድ መስለዋል። ከአንዷ እንኳን እንዴት አትሻልም ነበር ስትል የነበረው። ታዲያ አምነን ከብሌን ጋር በቃ ወደ ከክላሴ መውጣት አለብህ ያለችው ደግሞ ምናልባት ስላልመረጥኳት ቀንታ ነው ሊለኝ ይችላል የሚል ሀሳብ ወደ ልቧ መጣና በቃ ከክላሴ ብትወጣ ነው የሚሻለው ነበረ ስትል የነበረው። ቅር እያላትም ቢሆን ማለት ነው። ግን ሁለቱም ይተሳሰባሉ። የሚሆነውን ማለት የተፈጠረውን ነገር ወሬያቸውን በፈገግታ እሷም እሱን እያሰበች እሱም እሷን እያሰበ ሶፋ ላይ ነው የተኛው። እና ጠዋት ላይ ቀድማ ስትነሳ ቤሌን እንግዲህ አምነን ሶፋ ላይ እንደተኛ ነው በእኔ ምክንያት ተጣልተ ይሆን እኔ እዚህ ሶፋ ላይ እየተኛው እያለች ነበረ። በእርግጥ እሱ መኝታ ክፍል መሄድ ስላልፈለገ ነው። ቢሄድም በእርግጠኝነት ከመኝታ ክፍል ይመለሳል። እንደዛ ሆኖ መኝታ ቤቱ ሁለቱ እንደዛ እየቀወጡት ከነሱ ጋር ሊቀላቀል አይችልም። በጣም ስርዓት ያለው ልጅ ነው ማለት ነው አምነን በነገራችን ላይ። ስለዚህ ጄሪ እንግዲህ ምንም ተስፋ የላትም። ዝም ብላ በራሷ ጊዜ ውርደቷን ተከናንባለች። ሴት ልጅ ሁሌም ቢሆን ራሷን መጠበቅና ኩሩ መሆን አለባት። አንዳንድ ጊዜ እንግዲህ ሴቶች የሚወዳቸውን ትተው የማይወዳቸውን ፍለጋ ሲንከራተቱ ይኖራሉ የሚባል አባብል አለ። ይሄ አባብል እንግዲህ እውነት ነው። በወንድ ልጅ ግን አክሴፕት ካልተደረጋችሁ እንደኔ ዋጋ ነው የምትከፍሉት፣ እድሜያችሁን ነው የምታቃጥሉት። የሚወዳችሁን ለመውደድ ብትሞክሩ ምናልባት ይከብዳል፣ ግን ደግሞ ያ ይቀላል። ወንድ ልጅ በፍቅር አጥምጄ ራስ ያደርጋለሁ ማለት ከልቡ እናንተ ጋር ከሌለ በጣም ከባድ ነገር ነው የሚሆነው ማለት ነው። የማይቻል ነገር ነው። እሱ ሲፈልግ ወንድ ልጅ ሲፈልግ ብቻ ነገሮች የሚሆኑት። ያው ሴት ልጅ በቀላሉ እንክብካቤ ፍቅር ካገኘች ወደ ፍቅር ትመጣለች የሚል አባብል ስላለ ማለት ነው። ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል ባይ